በ2019 ዓመተ ምህረት 9ኛ ክፍልና 10ኛ ክፍል ለሆናችሁ ተማሪዎች ስክሪኑ ላይ በምታዩቸው በልዩ አዳሪ ትምህርት ቤቶች ምዝገባ መጀመሩን ትምህርት ሚኒስቴር አሳውቋል። የምዝገባ ጊዜም እስከ ነሐሴ 15 2018 ዓመተ ምህረት ብቻ መሆኑን አሳውቋል። ስለዚህ በዚህ ቪዲዮ ኦንላይን ካላችሁበት ሆናችሁ በስልክም ሆነ በኮምፒውተር መመዝገብ እንደምትችሉ አንድ ባንድ አሳያችኋለሁ። እስከመጨረሻ አብራችሁን ቆዩ። በዛው መረጃውን ላይክ ሼር በማድረግ ለተማሪዎቹ አድርሷቸው። እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ለመመዝገብ መጀመሪያ የምትጠቀሙበትን ብራውዘር በስልካችሁም ከሆነ አፕ ትከፍታላችሁ። ከከፈታችሁ በኋላ ሰርች ባሩ ጋር መጣችሁ ስክሪኑ ላይ ያለውን ሊንክ ትጽፋላችሁ። ይሄንንም ሊንክ ዲስክሪፕሽን ቦክስ ላይ ማስቀምጥላችኋለሁ። ከዛም ማግኘት ትችላላችሁ። ሊንኩን በትክክል ከጻፋችሁ በኋላ ሰርች ትሉታላችሁ። ከዛ ይሄን ያመጣላችኋል። የመጀመሪያው ሊንክ አፕላይ ናው ኢትዮጵያ ቦርዲንግ ስኩል አድሚሽን የሚለውን ትከፍታላችሁ። እሱን ስከፍቱት ወደዚህ ወስዳችኋል። ከዛ እዚህ ጋር እንደምታዩት choose your application ይላል። ለ9ኛ ክፍልና ለ10ኛ ክፍል ነው። እንግዲህ እናንተ የምትሞሉትን ትመርጣላችሁ። ለ9ኛ ክፍል አፕላይ የምታደርጉ ከሆነ 9ኛ ክፍል፣ ለ10ኛ ክፍልም ከሆነ 10ኛ ክፍልን ትመርጣላችሁ። ለሁለቱም ተመሳሳይ ነው። እኔ ግን አሁን የማሳያችሁ ለ9ኛ ክፍል ነው። ለ10ኛ ክፍልም በተመሳሳይ ነው የምትሞሉት። ለ9ኛ ክፍል ለመሙላት ከሱ ስር apply for grade 9 የሚለው ላይ ኦኬ ትሉታላችሁ። ከዛ ወደዚህ ወስዳችኋል። grade 9 application እንደምታዩት እንግዲህ ዴድላይኑም ተቀምጧል። ወርታይ ትወርዳላችሁ። ወርታይ ስትወርዱ complete the application form below to apply for admission የሚል አለ። አፕላይ ለማድረግ ከዚህ በታች ያለውን መሙላት ይኖርባችኋል እያለ ነው። ይሄንን በትክክል መሙላት ይኖርባችኋል። በተጨማሪም ደግሞ እዚህ ጋር እንደምታዩት do not apply multiple times ይላል። ደጋግማችሁ መሞከር እንደሌለባችሁ በጥብቅ ማስጠንቀቂያ ያስቀምጠዋል። ስለዚህ አንዴ ብቻ ነው መሙላት ያለባችሁ። ይሄንን ካያችሁ በኋላ ወርታይ ትወርዳላችሁ። ወርታይ ስትወርዱ እዚህ ጋር ኖትስ ብሎ አለ። እነዚህን በትክክል መሙላታችሁን ቼክ ማድረግ ይኖርባችኋል። የመጀመሪያው please answer all question ይላል። ከታች ያሉትን እያንዳንዱን ጥያቄዎች ሁሎችንም መሙላት ይኖርባችኋል። ሁሎችንም ካልሞላችሁ ተቀባይነት የለውም። ሁለተኛው please upload clear and readable copies of front and back page of your report card ይላል። የእናንተን ካርድ ከፊት ለፊትም ከኋላ በትክክል የሚታየውን አስገቡ ነው የሚለው። ስለዚህ በትክክል ማስገባት ይኖርባችኋል። ሶስተኛው make sure the grade that you provide is similar with card report ይላል። የምታስገቡት ግሬድ እና ካርዳችሁ ላይ ያለው ግሬድ ተመሳሳይ መሆን ይኖርበታል። ካልሆነ ሪጀክት ያደርጉባችኋል። እያንዳንዱን የሚያስፈልጉትን ጥያቄዎች መሙላት ይኖርባችኋል። የመጀመሪያው ስቱደንት ኢንፎርሜሽን የእናንተን ኢንፎርሜሽን የሚጠይቀውን አንድ ባንድ ትሞላላችሁ። መጀመሪያው ስቱደንት ኔም ስማችሁን፣ ፋዘር ኔም የአባታችሁ ስም፣ ግራንድ ፋዘር ኔም ያያታችሁን፣ ከዛ ስቱደንት ኢሜይላችሁን፣ ጀንደር ጾታችሁን፣ ፋን ነምበር ናሽናል አይዲያችሁ ላይ ያለውን ፋን ነምበር ታስገባላችሁ። ዲሴቢሊቲ ስታተስ ካለባችሁ እሱንም ታስገባላችሁ። ዴት ኦፍ በርዝ የተወለዳችሁበትን ቀን ወርና ዓመተ ምህረት በትክክል ታስገባላችሁ። ፕራይመሪ ፎን ነምበር የእናንተ ስልክ ቁጥር ታስገባላችሁ። ሪጅን፣ ታውን፣ ሲቲ፣ ወረዳ እነዚህንም ያላችሁበትና ትምህርት ቤታችሁ የተፈተናችሁበትን ታስገባላችሁ። እነዚህን የእናንተ መረጃ አስገብታችሁ ከጨረሳችሁ በኋላ ፓረንት ኦር ጋርዲያን ኢንፎርሜሽን የወላጅ ወይም ደግሞ ያሳዳጊ ኢንፎርሜሽን እነዚህንም ማስገባት ይኖርባችኋል። ፓረንት ኦር ጋርዲያን ኔም ስማቸውን፣ ኢሜይላቸውን፣ ፎን ነምበር ስልክ ቁጥራቸውን ታስገባላችሁ። ከዛ ፋን ነምበር ናሽናል አይዲያቸው ላይ ያለው ፋን ነምበር የነሱን ታስገባላችሁ። ከዛ ፓረንት ኦር ጋርዲያን ኔም ቱ ኦፕሽናል ነው። ማስገባት ከፈለጋችሁ ማስገባት ትችላላችሁ። የወላጅን ኢንፎርሜሽን አስገብታችሁ ከጨረሳችሁ በኋላ ከሱ ስር አካዳሚክ ኢንፎርሜሽን የሚል አለ። እሱ ስርም አንድ ባንድ ታስገባላችሁ። የመጀመሪያው ግሬድ አፕላይንግ ፎር ይላል። እዚህ ጋር እንግዲህ ቅድም የመረጥነው ግሬድ 9 ነው። የእናንተ ግሬድ 10 ከሆነ በራሱ ይመርጥላችኋል። ከዛ ኢንድ ኦፍ ይር አቬሬጅ የ8ኛ ክፍል ያመጣችሁትን አቬሬጅ ሪጂናል ኤግዛም አቬሬጅ የሚለው ስር ታስገባላችሁ። አድሚሽን ነምበራችሁንም እዚህ ጋር ታስገባላችሁ። ከዛ ግሬድ 6 ሳብጀክትስ 6ኛ ክፍል ላይ ስትማሩ ለእያንዳንዱ ሳብጀክቶች ያመጣችሁትን ውጤት እዚህ ጋር አንድ ባንድ ትሞላላችሁ። እንግሊሽ፣ ሳይንስ ለሁሎችም ትሞላላችሁ። ይሄን ሞልታችሁ ከጨረሳችሁ በኋላ የ8ኛ ክፍልም ግሬድ 8 ሳብጀክትስ የሚለው ስር ለእያንዳንዱ ሳብጀክቶች ያመጣችሁትን ውጤት ታስገባላችሁ። ይሄንን አስገብታችሁ ከጨረሳችሁ በኋላ አዲሽናል ላንጉዌጅ ይላል። ሌላ ተጨማሪ የምትችሉ ቋንቋ ካለ እሱ ስር ታስገባላችሁ። ከዛ ሪፖርት ካርድ አፕሎድ የሚል አለ። የ6ኛ ክፍልና የ8ኛ ክፍል ካርዳችሁን ስካን አድርጋችሁ ታስገባላችሁ። የ6ኛ ክፍል ካርዳችሁን ስካን አድርጋችሁ የፊት ለፊት ፔጅ ለማስገባት እዚህ ጋር መጣችሁ ክሊክ አድርጋችሁ ማስገባት ትችላላችሁ። የጀርባውን ደግሞ እዚህ ጋር ታስገባላችሁ። የ6ኛ ክፍል ካርዳችሁን ካስገባችሁ በኋላ የ8ኛ ክፍልም በተመሳሳይ የፊት ለፊቱና የጀርባውን ስካን አድርጋችሁ እዚህ ጋር ታስገባላችሁ። ካርዳችሁን አፕሎድ አድርጋችሁ ከጨረሳችሁ በኋላ ከሱ ስር አዲሽናል ኢንፎርሜሽን የሚል አለ። እሱንም ትሞላላችሁ። መጀመሪያ ላይ ይሄንን እንዴት እንደሰማችሁ ነው። እዚህ ጋር ክሊክ አድርጋችሁ
እሱን ታስገባላችሁ። እሱን ካስገባችሁ በኋላ ፐርሰናል ስቴትመንት ታስገባላችሁ። ፐርሰናል ስቴትመንት ከ100 እስከ 3000 ቃላቶችን መጠቀም ትችላላችሁ። የእናንተ ፐርሰናል ስቴትመንት እዚህ ጋር ትጽፋላችሁ። ፐርሰናል ስቴትመንት ከጻፋችሁ በኋላ ሞቲቬሽናል ስቴትመንት በተመሳሳይ ሞቲቬሽናል ስቴትመንትም ከ100 እስከ 3000 ቃላትን በመጠቀም ትጽፋላችሁ። ይሄንን ጽፋችሁ ከጨረሳችሁ በኋላ ከስር yes I agree to the submission of the application የሚል አለ። እሷ ጋር ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ ከስር እዚህ ጋር እንደምታዩት cancel and review application የሚል አለ። ሪቪው አፕሊኬሽን የሚለው ላይ ኦኬ ትሉታላችሁ። ሪቪው አፕሊኬሽን ላይ ኦኬ ስትሉት የሞላችሁትን እንደገና እንድታዩት ያመጣላችኋል። ከዛ የሞላችሁትን እንደገና አይታችሁ የሚስተካከል ነገር ካለ የተሳሳታችሁም ካለ ቼክ አርጋችሁ ትክክለኛ መሆኑን ካያችሁ በኋላ ከስር ልክ እንደዚሁ ሰብሚት ቢል ይመጣላችኋል። ሰብሚት ትሉታላችሁ። ሰብሚት ካላችሁ በኋላ እንግዲህ ተመዝግባችሁ ጨረሳችሁ። ምንም አታረጉም። ልክ ሰብሚት እንዳላችሁት ሪፈረንስ ኮድ ይሰጣችኋል። በዛ ሪፈረንስ ኮድ እና በስማችሁ እየገባችሁ ስታሱ ምን ላይ እንዳለ መቼ ለፈተና እንደምትጠሩ መመረጣችሁንም ቼክ ማድረግ ትችላላችሁ። ስታቱን ደግሞ ምን ላይ እንደደረሰ በየጊዜው ቼክ ለማድረግ አሁንም በተመሳሳይ ሊንክ ቅድም ባያችሁት ትገቡና ከገባችሁ በኋላ እዚህ ጋር ትመጡና ቼክ አፕሊኬሽን ስታተስ የሚል አለ። እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ልክ እንደዚህ ይሄንን ያመጣላችኋል። እዚህ ጋር ሪፈረንስ ነምበር እና ፈርስት ኔማችሁን አስገብታችሁ ቼክ ስታተስ ስትሉት የእናንተን ስታተስ መመዝገባችሁና ሌሎች መረጃዎችን እዛ ላይ ያያችሁ መከታተል ትችላላችሁ። ይሄንን ሪፈረንስ ነምበር እንግዲህ ቅድም ሰብሚት ስትሉት የምታገኙት ስለሆነ እሱም በጥንቃቄ መያዝ ይኖርባችኋል። እንግዲህ በዚህ መልኩ ለልዩ አዳሪ ትምህርት ቤቶች ለ9ኛ ክፍልና ለ10ኛ ክፍል መመዝገብ ትችላላችሁ። ስትመዘገቡ ያስቸገራችሁ ነገር ካለ ወይም ደግሞ ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ቅድም እንዳልኳችሁ ይሄ ቪዲዮ ለተማሪዎቹ ስለሚጠቅም ላይክ ሼር በማድረግ አድርሷቸው። ቻናሉንም ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ እስከምንገናኝ ለሁላችንም ሰላም ይስጠን። ባይ ባይ።